ጠቅላይ ሚኒስትር ዶክተር አብይ አህመድ የአሰላ የንፋስ ኃይል ማመንጫን መረቁ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ፕሮጀክቱ 100 ሜጋዋት ንጹህ የኃይል አቅርቦት በመጨመር ወደ ዘርፈ ብዙና ቀጣይነት ባለው የኃይል መጻኢ ዕጣ ፈንታ ለመገንባት የምናደርገውን ጉዞ ያጠናክረዋል ብለዋል። ለዘመኑ የኃይል አቅም ተደማሪ የሆነውን ፕሮጀክት በኦሮሚያ ክልል አርሲ ዞን ተገኝተን በኩራት እያስመረቅን የተገኘው ውጤት መሰል ስራዎችን ለማበራከት የሚያተጋን ነው ሲሉም ጽፈዋል። አክለውም በሁሉም ዘርፎች የምናስመዘግበው የኢትዮጵያ የእድገት ጉዞ ተጠናክሮ እየቀጠለ ይበልጥም እየለማ ይሄዳል። ከምን ጊዜውም በላይ ታላቅ የምንሆንበት ጊዜ ሩቅ አይደለም ሲሉም አስፍረዋል። ባለፉት 9 ወራት ከወጪ ንግድ ከ7.7 ቢሊዮን ዶላር በላይ ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ሚኒስቴሩ ከተጠሪ ተቋማት ጋር በመሆን የ2018 በጀት ዓመት የ9 ወራት የዕቅድ አፈጻጸም የግምገማ መድረክ አካሂዷል። መድረኩ ተወዳዳሪ የንግድ ስርዓትና የተሳለጠ የገበያ ትስስር ለኢኮኖሚ ሽግግር በሚል መሪ ሀሳብ እየተካሄደ ሲሆን ለሀገር ኢኮኖሚ የሚመጥኑ ደረጃዎችን የማውጣትና የማስተዳደር ስርዓት መዘርጋቱም ተሰምቷል። የፓሪስ ኦሎምፒክ ሻምፒዮኑ አትሌት ጋቢ ቶማስ አዲስ አበባ ገባች። አትሌቱ አዲስ አበባ የገባችው ኢትዮጵያ ለመጀመሪያ ጊዜ በምታስተናግደው ግራንድ ፕሪክስ የአንድ ቀን የአትሌቲክስ ውድድር ላይ ለመሳተፍ ነው። ኢትዮጵያ ለመጀመሪያ ጊዜ የምታስተናግደው የአንድ ቀን ዓለም አቀፍ ውድድር የፊታችን ሚያዝያ 10 ይካሄዳል።